በ14ኛው ክፍለ ዘመን አውሮፓ በጨለማው ዘመን ውስጥ ሆና በረሃብ በበሽታና በእርስ በርስ ጦርነት በምትታመስበት ወቅት በአፍሪካ እምብርት ላይ ግን ዓለምን የሚያስደንቅ አንድ ወርቃማ ግዛት ይፋፋ ነበረ። ይህ ግዛት የማሊ ኢምፓየር ነው። በ1312 ማንሳ ሙሳ ስልጣን ሲይዝ ግዛቱ ከምዕራብ አፍሪካ የባህር ዳርቻ እስከ ናይጀር ወንዝ ድረስ የተዘረጋ እጅግ ሰፊ ግዛት ነበረ። ማንሳ ሙሳን በታሪክ ውስጥ እስካሁን ከኖሩ የሰው ልጆች ሁሉ ቀዳሚ ባለጸጋ ያደረገው አንድ ቀላል እውነት ነበረ። እሱ በወቅቱ ዓለም የምትፈልገው ሁለት እጅግ ውድ ነገሮች በብቸኝነት ይቆጣጠር ነበረ። እነሱም ወርቅና ጨው ናቸው። በዚያ ዘመን ማሊ ለዓለም የወርቅ አቅርቦት ከግማሽ በላይ የሚሆነውን ትሸፍን ነበረ። ማንሳ ሙሳ የወርቅ ንጉስ ብቻ አልነበረም። ወርቅ ለእርሱ እንደ አሸዋ ተራ ነገር ነበረ። የታሪክ ተመራማሪዎች እንደሚሉት የማሊ ወርቅ ምንጭ ምን ያህል ጥልቅ እንደነበር እንኳን ንጉሱ ራሱ በትክክል አያውቅም ነበር። የዘመናችን የምጣኔ ሀብት ባለሙያዎች የማንሳ ሙሳን ሀብት ዛሬ ባለው የገንዘብ ግምት ለማስላት ደጋግመው ሞክረዋል። ግምታቸውም ከ400 ቢሊዮን ዶላር በላይ አድርገዋል። ነገር ግን አብዛኞቹ የሚስማሙበት አንድ ነገር አለ። የማንሳ ሙሳ ሀብት በቁጥር የሚገለጽ ሳይሆን ሊተመን የማይችል ነበረ። እንደ ኢሎን መስክ ወይንም ጄፍ ቤዞስ ያሉ ቢሊዮነሮች ሀብታቸው በኩባንያቸው አክሲዮን ላይ የተመሰረተ ነው። ማንሳ ሙሳ ግን ሀብቱ በእጁ ላይ ያለ ጥሬ ወርቅ ነበረ። እሱ በግዛት ውስጥ የሚገኝ ማንኛውም የወርቅ ቅንጦት የራሱን ንብረት እንደሆነ ያውቅ ነበረ። ማንሳ ሙሳ ይህንን ሀብት በቤተ መንግስቱ ዘግቶ አልያዘውም። ይልቁንም ዓለም ገና ያላየችውን ትልቁን የታሪክ ጉዞ ለማድረግ እየተዘጋጀ ነበረ። በ1324 ማንሳ ሙሳ ዓለምን ለዘላለም የሚቀይር አንድ ታላቅ ውሳኔ አስተላለፈ። ንጉሱ ለእስልምና እምነት ያለውን ጥልቅ ታማኝነት ለማሳየትና የማሊን ግርማ ሞገስ ለዓለም ለማሳወቅ ወደ ቅድስት ከተማ መካ ለመጓዝ ወሰነ። ይህ ጉዞ ግን ተራ ጉዞ አልነበረም። ይልቁንም በታሪክ ታይቶ የማይታወቅ በወርቅ የተለበጠ ተንቀሳቃሽ ከተማን ሰሃራን አቋርጦ ያደረገው ግዙፍ ሰልፍ ነበረ። ማንሳ ሙሳ ጉዞውን ሲጀምር አብረውት የተሰለፉት ሰዎች ብዛት 60,000 ይደርስ ነበር። ይህ ቁጥር በወቅቱ የብዙ ትላልቅ ከተሞች አጠቃላይ ህዝብ የሚያክል ነበረ። በሰልፉ ግንባር ላይ 12,000 የግል አገልጋዮች ይጓዙ የነበረ ሲሆን እያንዳንዳቸው ከ4 ኪሎ ግራም በላይ የሚመዝን ወርቅ ዘንግ በጀርባቸው ይዘው ነበረ። ንጉሱ ራሱ ከፊት ለፊቱ 500 የሚሆኑ አገልጋዮች እጅግ ውድ የሆነውን ከፋር ሳር የተሰፉ ልብሶችን ለብሰውና የወርቅ ዘንግ ይዘው እንዲራመዱ አድርጎ ነበረ። ከንጉሱ ኋላ ደግሞ በመቶዎች የሚቆጠሩ ግመሎች ተሰልፈው ነበረ። እያንዳንዱ ግመል ከ130 ኪሎ ግራም በላይ የሚመዝን ጥሬ የወርቅ አቧራ ተጭኖበት ነበረ። ይህ ጉዞ በሰሃራ በረሃ ላይ ሲንቀሳቀስ ከሩቅ ለሚያየው ሰው አንድ ወርቃማ ወንዝ ይፈስ ነበረ። ማንሳ ሙሳ በሄደበት ቦታ ሁሉ ለድሆች ወርቅ በማደልና በየደረሰበት ከተማ አርብ አዲስ መስጊድ እንዲገነባ ትዕዛዝ በመስጠት ይታወቅ ነበረ። የጉዞ ወጪና ግርማ ሞገስ እጅግ ከፍተኛ ከመሆኑ የተነሳ በበረሃ ውስጥ የሚኖሩ ጎሳዎች በየመንገዱ ያሉ ከተሞች ሁሉ በድንጋጤና በአድናቆት ይመለከቱት ነበረ። ንጉሱ ለራሱም ሆነ ለአጃቢዎቹ የሚሆን ምግብና መጠጥ በቂ እንዲሆን አድርጎ ነበረ። እንዲያውም በበረሃው መሃል ንግስቲቱ ውሃ በጠማት ጊዜ በሺዎች የሚቆጠሩ ሰራተኞች በረሃውን ቆፍረው ሰው ሰራሽ ሐይቅ እንደፈጠሩላት በታሪክ ይነገራል። ማንሳ ሙሳ ካይሮ ሲደርስ የከተማዋን ነዋሪዎች ባለስልጣናት ያስደነግጠው በታላቅነቱ ብቻ አልነበረም። ይልቁንም ባሳየው እጅግ ከፍተኛ ትህትና በሰጠው በማይታመን ስጦታ ጭምር ነው። ካይሮ በወቅቱ የዓለም የንግድና የስልጣኔ ማዕከል ነበረች። ማንሳ ሙሳ ግን በከተማዋ በቆየባቸው ጥቂት ሳምንታት ውስጥ ብቻ የካይሮን ገበያ በወርቅ አጥለቀለቀው። ለከተማዋ ነዋሪዎች፣ ለነጋዴዎችና ለባለስልጣናቱ የሰጠው የወርቅ መጠን እጅግ ከመብዛቱ የተነሳ በግብጽ ውስጥ የወርቅ ዋጋ በአንድ ጀንበር ረከሰ። ይህ በታሪክ ውስጥ አንድ ግለሰብ ብቻውን የመላውን ቀጠና ኢኮኖሚ ያናጋበት የመጀመሪያ የታሪክ ክስተት ሆኖ ተመዝግቧል። የማንሳ ሙሳ ጉዞ ዓላማው ሀጅ ማድረግ ቢሆንም ውጤቱ ግን ማሊን በዓለም ላይ ካርታ ላይ በትልቁ እንድትሰፍር አድርጓታል። ከዚህ ጉዞ በኋላ የአውሮፓ ካርታ ሰሪዎች የማሊን የወርቅ አገር ብለው መመዝገብ ጀመሩ። ማንሳ ሙሳ
ከመካ ሲመለስ ግን ይዞ የመጣው ወርቅን ብቻ አልነበረም። ይልቁንም ወደፊት ማሊን ወደ ከፍተኛ የእውቀት ደረጃ የሚያሸጋግሩት ታላላቅ ምሁራን፣ አርክቴክቶችና መጻሕፍትን ነበረ። ይህ ጉዞ የማሊን ወርቃማ ዘመን የጀመረበትና ዓለም የአፍሪካ ሀብት በዓይኑ ያየችበት ታላቅ የታሪክ ምዕራፍ ነበረ። ማንሳ ሙሳ በ1324 ካይሮ ሲደርስ የከተማዋ ነዋሪዎች የገጠማቸው ነገር ከምን በላይ ነበረ። ንጉሱና አጃቢዎቹ ወደ ከተማዋ የገቡት ልክ እንደ ሰማያዊ ሰራዊት ነበረ። እያንዳንዱ የንጉሱ አገልጋይ በወርቅ የተለበጠ ልብስ ለብሶና የወርቅ ዘንግ ይዞ መታየቱ የካይሮን ነጋዴዎች አፍ አስከፈተ። ነገር ግን ትልቁ ድንጋጤ የመጣው ንጉሱ የወርቅ ከረጢቶችን የመፍታት ሲጀምር ነው። ማንሳ ሙሳ እጅግ ለጋ እስከመሆኑ የተነሳ በየመንገዱ ላይ ለሚያገኘው ለማንኛውም ሰው፣ ለድሆች፣ ለቤተ መቅደስ አገልጋዮችና ለባለስልጣናት ያለምንም ቁጠባ ወርቅ ያድል ነበረ። በካይሮ ገበያ ውስጥ ማንኛውም ሸቀጥ ሲገዛ ወይንም ሲሸጥ ዋጋ አይደራደርም ነበረ። ይልቁንም ለነጋዴዎች የሚገባቸው በላይ ወርቅ ይከፍላቸው ነበረ። ይህ የንጉሱን ከልክ ያለፈ ልግስና ግን ያልታሰበ ትልቅ ኢኮኖሚ አደጋ ይዞ መጣ። በወቅቱ በዓለም ገበያ ላይ ወርቅ እጅግ ውድና ብርቅዬ ብረት ነበረ። ማንሳ ሙሳ ግን በአጭር ጊዜ ውስጥ በመቶዎች የሚቆጠሩ ኪሎግራም የወርቅ አቧራና ድንጋይ በካይሮ ገበያ ላይ በመበተኑ የገበያን ሚዛን አዛባው። ወርቅ በካይሮ ጎዳናዎች ላይ እንደ ተራ አሸዋ ሞላ። ይህም የወርቅን ዋጋ በአንድ ጀንበር ቁልቁል ሊወርድ አደረገው። የወርቅ ዋጋ መውደቅ ደግሞ የሌሎች መሰረታዊ ሸቀጣሸቀጥ ዋጋ ሰማይ ያደረሰው። ይህ ክስተት በምጣኔ ሀብት ሳይንስ ኢንፍሌሽን ተብሎ የሚታወቀው ሲሆን ማንሳ ሙሳ ግን ይህን ያደረገው አንድ ነገር ለመጉዳት ሳይሆን በሀብቱ ብዛትና በልግስናው ጥልቀት ምክንያት ነበረ። በዚህ ድርጊት ምክንያት የግብጽ የመካና የመዲና ኢኮኖሚ ለሚቀጥሉት 12 ዓመታት ያህል ክፉኛ ተመታ። የታሪክ ምሁሩ አልኡሚሪ እንደዘገበው ማንሳ ሙሳ ከመጣ ከ12 ዓመታት በኋላም እንኳን በካይሮ የወርቅ ዋጋ አላገገመም ነበረ። በታሪክ ውስጥ አንድ ግለሰብ ብቻውን ያለምንም ጦርነትና ግጭት የበርካታ ሀገራትን ኢኮኖሚ ያናጋበት ብቸኛው ጊዜ ይህ ነው። ንጉሱ ከመካ ወደ ማሊ ሲመለስ ግን የፈጠረው ኢኮኖሚ ቀውስ ተረዳ። ያን ጊዜ ያደረገው ነገር ደግሞ ይበልጥ አስገራሚ ነበረ። የገበያን ዋጋ ለማረጋጋት ሲል በካይሮ ገበያ ውስጥ የነበረው ወርቅ በሙሉ በከፍተኛ ወለድ ከነጋዴዎቹ ዳግም መበደር ጀመረ። ይህም በታሪክ ውስጥ አንድ ግለሰብ የዓለም የወርቅ ገበያ በብቸኝነት የተቆጣጠረበት ብቸኛው አጋጣሚ ሆኖ ተመዝግቧል። ይህ የካይሮ ቆይታ ለማንሳ ሙሳ ታላቅ ዝናን ቢሰጠውም ለዓለም ደግሞ የማሊን የማይታመን አቅም ያሳየበት ነበረ። እስከዚያው ድረስ አውሮፓውያንና አረቦች አፍሪካን እንደ በረሃና እንደ ኋላ ቀር ምድር ይመለከቷት ነበረ። ማንሳ ሙሳ ግን ይህን አመለካከት በአንድ ጀንበር ቀየረው። ከዚህ በኋላ በ1375 በተሳለው ዝነኛው የካታላን አትላስ የዓለም ካርታ ላይ ማንሳ ሙሳን በወርቅ ዙፋን ላይ ተቀምጦ የወርቅ ዘንግ ይዞና አንድ ግዙፍ የወርቅ ድንጋይ በእጁ ይዞ ታየ። ከስሩም ይህ ንጉስ በዓለም ላይ ካሉ ነገስታት ሁሉ እጅግ ባለጸጋና ክቡር ነው የሚል ጽሑፍ ሰፈረ። ማንሳ ሙሳ ሀብቱ ስልጣን ብቻ ሳይሆን ዓለምን የሚለወጥ ኃይል እንዳለው ለታሪክ አሳየ። ማንሳ ሙሳ ከመካ ወደ ሀገሩ ማሊ ሲመለስ ግመሎቹ ላይ ተጭኖ የነበረው የወርቅ መጠን ቢቀንስም የያዘው ዕውቀት ግን ከዚያ በላቀ ሁኔታ ከብዶ ነበረ። ንጉሱ በጉዞው ውስጥ የተገናኛቸውን ታላላቅ ምሁራን፣ አርክቴክቶች፣ ገጣሚያንና የሃይማኖት መምህራን በከፍተኛ ክፍያ በማባበል ወደ ማሊ ይዞ መጣ። ከነዚህም መካከል አቡ ኢሻቅ አል-ሳሂሊ የተባለው ዝነኛው አርክቴክት ይገኝበታል። ንጉሱ ለዚህ አርክቴክት ብቻ ለሰራቸው ህንጻዎች 200 ኪሎ ግራም የሚመዝን ወርቅ በስጦታ እንደሰጠው ይነገራል። ይህም የማንሳ ሙሳን ዓላማ ሀብትን መከመር ብቻ ሳይሆን ሀገሩንም የዓለም ስልጣኔ ማዕከል ማድረግ እንደነበር ያሳያል። የዚህ ጥረት ትልቁ ውጤት ደግሞ የቲምቡክቱ ከተማ ዳግም መወለድ ነበረ። ማንሳ ሙሳ ቲምቡክቱን ከመራጭ የንግድ ከተማን ወደ ዓለም አቀፍ የትምህርትና የጥበብ ማዕከልነት ቀየራት። በከተማ ውስጥ እስካሁን ድረስ በግርማ ሞገስ የሚታየው የጂንጉሬበር መስጊድ አስገነባ። ከሁሉም በላይ ግን የሳንኮሬ ዩኒቨርሲቲ በንጉሱ ድጋፍ ወደ ታላቅነት ማማ ላይ ወጣ። ይህ ዩኒቨርሲቲ በወቅቱ 25000 ተማሪዎችን የመያዝ አቅም የነበረው ሲሆን በውስጡ በመቶ ሺዎች የሚቆጠሩ የእጅ ጽሑፍ መጻሕፍት የያዘ ቤተ መጻሕፍት ነበረው። በቲምቡክቱ ገበያ ውስጥ መጽሐፍ ከማንኛውም ሸቀጥ እንዲያውም ከወርቅ በላይ ውድ ዋጋ ይወጣለት ነበረ። ይህ የሚያሳየው ማንሳ ሙሳ ወርቅን ተጠቅሞ የትውልድን አእምሮ እንዴት እንደገነባ ነው። ማንሳ ሙሳ በ1337 ሲሞት የማሊ ኢምፓየር በታሪኳ አይታው የማታውቀው ሰላምና ብልጽግና ላይ ነበረች። የንጉሱ ውርስ ግን ከሞት በኋላም ለዘመናት ቀጥሏል። እሱ የፈጠረው ስርዓት ማሊን ለቀጣዮቹ 100 ዓመታት የዓለም ንግድና የእውቀት ምሰሶ አድርጓታል።
ዛሬም ድረስ በቲምቡክቱ የሚገኙ ጥንታዊ የእጅ ጽሑፎች ስለ አስትሮኖሚ፣ ስለ ሕክምና፣ ስለ ሕግና ስለ ፍልስፍና የሚተነትኑት የእውቀት የዚያ ወርቃማ ዘመን ውጤቶች ናቸው። ማንሳ ሙሳ በአውሮፓውያን ዘንድ በወርቅ ባህር ላይ የተቀመጠ ንጉሥ ተብሎ ቢታወቅም ለአፍሪካ ግን እሱ የስልጣኔ የጥበብና የጥንካሬ ተምሳሌት ነው። የማንሳ ሙሳ ታሪክ የሚያስተምረን አንድ ትልቅ እውነት አለ። ሀብት ለታይታ ብቻ ሲውል ያልፋል። ለእውቀትና ለሕዝብ ግንባታ ሲውል ግን እንደ ቲምቡክቱ ሐውልቶች ለዘላለም ይኖራል። ንጉሱ በዓለም ላይ ካሉ ሰዎች እጅግ ባለጸጋ የነበረው በወርቅ ክምችቱ ብቻ ሳይሆን ያንን ሀብት ተጠቅሞ የሰው ልጅ ታሪክ በወርቃማ ቀለም ለመጻፍ በመቻሉ ነው። እስከዛሬ ድረስ ማንሳ ሙሳ በታሪክ መዝገብ ላይ የወርቁ ንጉሥ ተብሎ የሚጠራው በዚህ ምክንያት ነው።